በዚህ ዘመን ለቤተ ክርስቲያን ችግር ፈቺ ሆኖ ያገለግላታን ተብሎ የተመለመለ ወጣት ችግር ፈጣሪ የሆነ ባይዳን አይዛብ ቤተ ክርስቲያንን ከሚፈትኗት ይልቅ የኛው የራሳችን ዋልጌ አሳዳጅ ሆኖ ፈታኝ ሆኖ ገምጋሚ ሆኖ ተቺ ሆኖ ቤተ ክርስቲያኗን ችግሯን ያቀልላታን የተባለ ወጣት ችግር ፈጣሪ ሆኖ ባለበት ሀገር ዮሴፍና ዳንኤል የሚባሉ ሁለት ወጣቶች ግን በተሰደዱበት ሀገር ለዚያ ለኃጢአተኛው ቤተ መንግስት እንኳን መፍትሄ የሆኑ ችግር ፈቺ ወጣቶች ናቸው። ደግ የሆኑ ነገስታት መሪዎች አሉ። ገዢዎች በህዝብ ስቃይ ፊታቸው የወዛ ነገስታት አሉ። ውለዱ ሚሉ ያልዘሩትን የሚጠብቁ ነገስታት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምድርን ከነጎተናው ሰማይን ከነደመናው የዘረጋ ልዑል አምላካችን ጌታ እግዚአብሔር ስለማይነገር ዘላለማዊ ጥበቃው ክብርና ምስጋና ይግባው። አንድ ወልዳ አንድ ሆና ተወልዳ ምድርና ሰማይን የመላች ምልዕተ ጸጋ ምልዕተ ክብር ዳግሚት ሰማይ እመአምላክ ወላዲተ አምላክ ቅድስት ድንግል ማርያምን ከሥላሴ ቀጥሎ ስሟ የተመሰገነ ይሁን። ለመሰብሰባችን ምክንያት የሆነው ታዳጊያችን ጠባቂያችን መልአኩ ቅዱስ ገብርኤል ምልጃ ጸሎቱ ከሁላችን ጋር ይሁን። የተከበሩ አባታችን ክቡር መልአከ ብርሃን ቆሞስ አባ ክፍለ ማርያም አለማየሁ የደብሩ አስተዳዳሪ፣ የመንጋው መንፈሳዊ መሪ፣ የተከበሩ ታላቁ አባታችን መልአከ ብስራት ቆሞስ አባ ኪሮስ መለሰ የገዳሙ የጸሎት አባት፣ ሊቃውንተ ቤተ ክርስቲያን፣ መላው ማህበረ ምዕመናን በልዑል አምላክ በሕያው እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ዋላችሁ? በቸርነቱ ስለሰበሰበን በድጋሜ ዛሬንም ዕድሜ ለነሳ ተጨማሪ አድርጎ ስለሰጠን ክብርና ምስጋና ይግባው። እንዲህና እንዲያ እያልን የጉባኤያችን ፍጻሜ ላይ ደርሰናል። ዛሬ የመጨረሻ የጉባኤ ቀን ስለሆነ ትምህርቱን ሰብስቦ እንዲይዝልን የትምህርቱ ዓላማ ምን መምሰል እንዳለበት ለማሳየት የተመቸ አንድ ሀሳብ እናነሳና ለተወሰነ ደቂቃ እንነጋገራለን። ተደምሮ ተቀንሶ ጉባኤው የሚፈልገው ውጤት ስላለ ወደዛ ውጤት ሊወስድን የሚችለው የትምህርታችን ርዕስ ዮሴፍና ዳንኤል በሚል ርዕስ እንነጋገራለን። የትምህርታችን ርዕስ ይሄ ነው፣ ዮሴፍና ዳንኤል ሚል ነው። እስኪ በሉ ሁላችሁም እጨምሩበት። በዚህ ርዕስ ነው የምንነጋገረው። የትምህርታችን መነሻ ርዕስ ዮሴፍና ዳንኤል የሚል ነው። ይህንን ርዕስ የመረጥነው ዮሴፍና ዳንኤል ሁለቱም ወጣቶች ናቸው። የታሪክ ፍሰቱን ወደኛ ለመመለስ የዮሴፍንና የዳንኤልን ታሪክ ቀንጨብ አድርገን በጣም ባጭር ስንመለከተው አሁን የምናሳያችሁ ታሪክ የዮሴፍና የዳንኤል ታሪክ በወጣትነት እድሜያቸው ምናልባት በዚህ ጉባኤ መካከል በአማካኝ ያለው የእድሜ ክልል ሲታይ በእርግጥም ዮሴፍና ዳንኤል ታሪክ ሲፈጽሙ የነበሩበት የእድሜ ደረጃ ይመስላል። ታዲያ እነዚህ ሁለት ወጣቶች ታሪክ ያገናኛቸዋል። ዮሴፍም ስደተኛ ሆኖ የፈጸመው ታሪክ አለ። ዳንኤልም በስደት ሆኖ ያሳለፈው ሕይወት አለ። ዳንኤል እምቢ በማለት የሚታወቅ ወጣት ነው። እምቢ በማለት አይሆንም ሚል ወጣት ነው ዳንኤል። እግዚአብሔር ለማይወደው ነገር እምቢ በማለት ቁጥር አንድ መሪ የሆነ
ያውም እምቢ ሚል በተመቸ ቦታ ሳይሆን ለሃይማኖቴማ ከሆነ እምቢ ብሎ በሰው ሀገር ምስክርነት መስጠት የሚችል ጀግና ወጣት ነው ዳንኤል። ዮሴፍም ለቀረበለት የኃጢአት ጥያቄ እንደ ዳንኤል እምቢ በማለት በሰው ሀገር ተሰደው የሚታወቁበት ወጣት በሃይማኖቱ ምክንያት ስላሰረው ማተብ፣ ስለ ቅድስት ቤተ ክርስቲያን፣ ስለ ኦርቶዶክሳዊነቱ እምቢ ማለት የሚል ጀግና ኦርቶዶክሳዊ ወጣት ለማፍራት የዚህ ጉባኤም ዓላማ መጨረሻው ሂዶ ለኃጢአት እምቢ ሚል ጀግና መንፈሳዊ ወጣት መፍጠር ስለሆነ የእነዚህ ወጣቶች የዳንኤልና የዮሴፍ ታሪክ ይመራናል። የትምህርታችንም የመጨረሻውን ዕለት ሰብስቦ ይይዝልናል። ወጣቶች ናቸው ግን እምቢ ይላሉ። በመጽሐፍ ቅዱስ ሁለቱም እምቢ በማለት ለሚቀርብላቸው የኃጢአት ጥያቄ ለምንድን ነው ይህን የመረጥነው? ወጣቶች ናቸው። ለካ በወጣትነትም ኃጢአትን እምቢ ማለት ይቻላል። እምቢ ማለት አሁን ብዙዎች ሰዎች ወደ ጽድቅ መምጣት ይፈልጋሉ። በጣም በደባል ሱስ ውስጥ ወድቀው ከዚህ ኃጢአት እንዴት ልውጣ የሚሉ ሰዎች አሉ። ኃጢአትን እምቢ ማለት ያቃታቸው ሰዎች አሉ። ኃጢአት ለመስራት የሰው ሀገር ምቹ ነው። ከሀገር ይልቅ የሰው ሀገር ኃጢአት ለመስራት ይመቻል። ለምን ካልን አላፊ አግዳሚ ሁሉ ኃጢአት ስንሰራ ያየንም። ስለዚህ በየደረስንበት ኃጢአት ለመስራት ከሀገራችን መለስ ዞር ካልን ኃጢአት ለመስራት ታዛቢ በሌለበት የሰው ሀገር የበለጠ ይመቻል። እነዚህ ወጣቶች እግዚአብሔርን ተሸክመው ሰው ሀገር የሄዱ ወጣቶች ኃጢአትን እምቢ እያሉ ሃይማኖታቸውን በጠላት ሀገር ያስከበሩ ጀግና ወጣቶች ናቸው ዳንኤልና ዮሴፍ። መጨረሻ የዳንኤልና ዮሴፍ ውጤታቸው ሁለቱም ህልም ፈቺ ናቸው። ምን አልኳችሁ? ሁለቱም ችግር ፈቺዎች ናቸው። ተሰደው ከሄዱበት ከሰው ሀገር ላይ ከባባድ ችግር የነገስታትን ችግር የፈቱ ትልልቅ የቤተ መንግስት ችግር የፈቱ ግን ወጣቶች ለዛ ቤተ መንግስት ችግር ፈጣሪ ሳይሆኑ ችግር ፈቺ የሆኑ ይህንን ስንመለከት በዚህ ዘመን ለቤተ ክርስቲያን ችግር ፈቺ ሆኖ ያገለግላታን ተብሎ የተመለመለ ወጣት ችግር ፈጣሪ የሆነ ባይዳን አይዛብ ቤተ ክርስቲያንን ከሚፈትኗት ይልቅ የኛው የራሳችን ዋልጌ አሳዳጅ ሆኖ ፈታኝ ሆኖ ገምጋሚ ሆኖ ተቺ ሆኖ ቤተ ክርስቲያኗን ችግሯን ያቀልላታን የተባለ ወጣት ችግር ፈጣሪ ሆኖ ባለበት ሀገር ዮሴፍና ዳንኤል የሚባሉ ሁለት ወጣቶች ግን በተሰደዱበት ሀገር ለዚያ ለኃጢአተኛው ቤተ መንግስት እንኳን መፍትሄ የሆኑ ችግር ፈቺ ወጣቶች ናቸው። እግዚአብሔር ወጣትነታችን ችግር ፈቺ እንዲያደርገው መልካም ፈቃዱ ይሁንልን። በደንብ ስሙ ወገኖቼ። ጥቂት የዳንኤልን እናስቀድመው። ዳንኤል ማለት ከአራቱ አበይት ነቢያት መካከል አንዱ ነው። ሕዝቅኤል፣ ኤርምያስ፣ ኢሳይያስ፣ ዳንኤል አራቱ አበይት ታላላቅ ነቢያት ተብለው ከሚጠሩት አንዱ ነው። ታዲያ ዳንኤል ምንም በደል ሳይኖርበት በአንድ ወቅት ቤተ ክህነቱም ቤተ መንግስቱም እንደ ፈረስ ጆሮ እንደ ጦር ጉሮሮ ተካክሎ ኃጢአት ሲሰራ እግዚአብሔር በሕዝቡ ሲቆጣ በአገልጋዮቹም ሲቆጣ ስደት አመጣ። ናቡከደነጾር የሚባለውን የባቢሎንን ንጉሥ ወደ ቅድስቲቱ ከተማ ይዞት መጣና የጠገበው ሕዝብ ቅጣት እንዲቀምስ እግዚአብሔር ፈቀደ። ናቡከደነጾር አናታናቱን በብረት ዘንግ እየቀጠቀጠ የኢየሩሳሌምን ከተማ ኗሪ ባቢሎን ይዞት ወረደ። አሁን የንጉሥ ናቡከደነጾር ጉልበት ከእግዚአብሔር በላይ ሆኖ ሳይሆን የእግዚአብሔር የቸርነቱን አጥር ማንሳት አላፊ አግዳሚ እንዲቀጥፈን መሆን የመጨረሻው ውጤት ነውና ያ ንጉሥ ሕዝቡን ጠርጎ የቤተ መቅደሱን ንዋያተ ቅድሳት ሳይቀር ጠርጎ ከቅድስቲቱ ከተማ ይዞ ወጥቶ ወደ ባቢሎን ሕዝቡን ይዞት ወረደ። ብዙ ጊዜ እንዲህ ይሆናል። ደጋግ ሰዎች ምንም በደል ሳይኖርባቸው አብረው ተማርከው ወዳልሆነ አቅጣጫ ይሄዳሉ፣ ይሰደዳሉ። ሳይበድሉ ሳያጠፉ እየጾሙ እየጸለዩ
ነገር ግን አብረው ከኃጢአተኛ ሰው ጋር ለምን ይማረካሉ ለሚለው መልስ ቤተክርስቲያን መልስ ስትሰጥ ለነሱ ለስደተኞች አንደኛው ያለ ኃጢአታቸው ሲሰደዱ ጸጋ እግዚአብሔር ትበዛላቸዋለች። መከራ ከበዛ ዘንድ ጸጋ ይበዛል። ጸጋቸው እንዲበዛ ያለ በደላቸው ሲማረኩ ዝም ይላል እግዚአብሔር። ያው ጸጋ እግዚአብሔር የምትባለው እንደ ጾታ በተፈጥሮ የምትሰጥ አይደለችም። በውጣ ውረድ የምትገኝ ናት። ያለ በደላቸው ሲሰደዱ ያለ በደላቸው መንገላታት ሲመጣባቸው በሃይማኖት ምክንያት የሚሰጣቸው በረከትና ጸጋ አለ። ለዚህ ለነሱ ጥቅም ሲባል ከኃጢአተኛ ሕዝብ ጋር ደጋጎች ይማረካሉ። አንዱ ምክንያት እሱ ነው። ሁለተኛው በኃጢአት ምክንያት ተማርኮ ለሄደው ሕዝብ ባለበት ሀገር መስፍን ሆነው መሪ ሆነው መምህር ሆነው እንዲያስተምሩት በዚህ ምክንያት አብረው ይሰደዳሉ። እነ ዳንኤልም አብረው ተሰደዱ። እንደምታውቋቸው ሦስቱ ዕብራውያን ሕፃናት ሰለስቱ ደቂቅም አብረው ባቢሎን ወረዱ። ዳንኤል ወደ ባቢሎን ሲሰደድ ዕድሜው 15 ዓመቱ ነበር። ስንት ዓመቱ ምዕመናን? በ15 ዓመቱ ከሀገር ወጣ። ብላቴና ነው። ወደ ከቅድስቲቱ ከተማ ወደ ባቢሎን ይዟቸው ከወረደ በኋላ በባቢሎን ሲቆዩ ወዲያውኑ ባቢሎን እንደሄዱ እነ ዳንኤልን የገጠማቸው ስማቸው እንዲለወጥ የመጀመሪያው ፈተና ሆነ። ለምን? የነ ዳንኤል ስም እግዚአብሔርን የሚገልጽ ስም ነው። ዳንኤል ማለት ትናንት እንዳየነው እግዚአብሔር ዳኛ ነው፣ እውነተኛ ፈራጅ ነው የሚለውን ወዲያው እንደሄዱ ግን እነዚህ ወጣቶች ተመልምለው ባቢሎን ቤተ መንግስት ውስጥ የትምህርት ዕድል አለ። 3 ዓመት ትምህርት ይሰጣል። የባቢሎን ቤተ መንግስት ላይ ስንት ዓመት? 3 ዓመት የትምህርት ዕድል አለ። በኮሌጅ ነው የሚማሩት። በ3 ዓመት የትምህርት ቆይታ ቀለብ፣ ልብስ፣ ምግብ ራሱ ቤተ መንግስቱ ይችላል። በዛ ሲመገቡ እነኚህ ወጣቶች 3 ዓመት በኮሌጁ በሚያደርጉት ቆይታ 3 አይነት ትምህርት ብቻ ይማራሉ። ስንት አይነት ትምህርት? 3 አይነት ትምህርት ብቻ ይማራሉ። አንደኛው ኮከብ ቆጠራ፣ የኮከብ ቆጠራ ሂሳብ ነው የሚማሩ። 3 ዓመት ነው። ፊዚክስ፣ ባዮሎጂ፣ ምናምን ኬሚስትሪ አይነት ትምህርት አይደለም የሚወስዱት። ኮከብ እንዴት ይቆጠራል ነው። 3 ዓመት ቀለብ እየተሰፈረ የሚሰለጥኑ ወጣቶች፣ የሚማሩ ወጣቶች የ3 ዓመት ቆይታ ኮከብ እንዴት ይቆጠራል፣ የኮከብ ቆጠራ ሂሳብ ይማራሉ። አንደኛው የኮከብ ቆጠራ ሂሳብ ነው። ሁለተኛው አስማት መስራት። አስማት እንዴት ይሰራል? የእናትን ስም ከልጅ የልጅን ስም ከምናምን እየገጣጠሙ አስማት መስራት ጨርሰው ይወጣሉ። ከ3 ዓመት የኮሌጁ ቆይታ በኋላ አስማት ብትን አድርገው የሚሰሩ ወጣቶች ይሆናሉ። ኮከብ እንዴት እንደሚቆጠር በትምህርት ቁልጭ አድርገው ያሳያሉ። መፍትሄ ይሆናሉ። ኮከብ ቆጥረው አቅጣጫ ይሰጣሉ። ተምረዋል። የግብፅ አሮጊቶች በግምት የሚፈቱትን ህልም በትምህርት እንዲተረጎም ፊደል እንዳይስቱ 3 ዓመት ዋጋ ተከፍለው የኮከብ ቆጠራ ሂሳብ ይማራሉ። ኮከብ እንዴት ይቆጠራል? ከዛስ እንዴት አስማት ይሰራል? የአስማት መስራት ይህ ሁለተኛው። ሶስተኛው ህልም መፍታት ነው። ምንድነው ሶስተኛው? ህልም እንዴት ይፈታል ነው። እነዚህን ትምህርቶች 3 ዓመት በኮሌጁ ያለ መቀላቀል 3 አይነት ትምህርቶችን ጨርሰው ይወጣሉ ጠንቅቀው። ትምህርቱ ካለቀ ከ3 ዓመት ቆይታ በኋላ ሰው ህልም ሲያይ በቀጥታ የተማሩት ይጠየቃሉ። እነ ዳንኤል ለዚህ ትምህርት ተመልምለው ሲገቡ አስፋኔስ የሚባል ሰው ዳይሬክተር የሚመራው ትምህርት ቤት ነው፣ የባቢሎን ትምህርት ቤት። ይህ ሰው ስማቸውን ለወጠ። አብረው እንዲማሩ በትምህርት ቤቱ እድል ከተሰጣቸው በኋላ ግድ የለም ትምህርቱን እንማረው፣ አስማት መስራትም ቢሆን ኮከብ ቆጠራም ቢሆን ህልም መተርጎምም ቢሆን ግድ የለም ትምህርቱን እንማር። ነገር ግን ከትምህርቱ መጨረሻ ትምህርቱ እንዳለቀ እውቀቱን እንወስዳለን፣ ሃይማኖታችን ግን ማንም አይነካም ሲሉ አንድ ፈተና መጣባቸው። ይህን ትምህርት ለመውሰድ ስም አስተካክሉ፣ ስለዚህ ስማችሁ ሊለወጥ ነው ሲባሉ ግድ የለም አሉ። ዳንኤልን
እግዚአብሔር ዳኛ ነው ፈራጅ ነው የሚለውን ስም ለወጡትና ብልጣሶር አሉት። ብልጣሶር ማለት መስፍነ በዓል የጣዖቱ ሹም ማለት ነው። እንደዛ ለወጡት። አናንያ ማለት ሲድራቅ አሉት። አናንያን ሲድራቅ ብለው ስሙን ለወጡት። አናንያ ማለት እግዚአብሔር ደግና ርኅሩህ አምላክ ነው የሚለውን ትርጉም ለውጠው ሲድራቅ አሉት። ሌላ የጣዖት ስም ሰጡት። ሚሳኤል ማለት እግዚአብሔርን የሚመስል ማለት ነው። ነገር ግን ሚሳቅ አሉት። ሚሳቅ ማለት በሻቅ በኩል ማለት ደግሞ ምን ማለት ነው? የፀሐይና የምድር የውበት አምላክ ማለት ስሙ ተለውጦ ከዳጎን ጋር የተጣበቀ ስም። አዛርያ ማለት እግዚአብሔር ይረዳዋል ማለት ነው የስሙ ትርጉም። እግዚአብሔር ይረዳዋል የሚለውን ስም አስለቀቁና አብደናጎ አሉት። አብደናጎ ማለት ገብረ ዳጎን የጣዖቱ አገልጋይ ማለት ነው። ስማቸው ተለወጠ። ባቢሎን ሲወርዱ የመጀመሪያው የነ ዳንኤል ፈተና ስማቸውን ለወጡ። ሃይማኖታቸውን ከመለወጥ በፊት ስማቸውን ለመለወጥ ተዘጋጁ። ከዚህ ቀጥለው ደግሞ ስማቸው ይለወጣል። በትምህርት ቤቱ በምግብ ሲኖሩ እነ ዳንኤል ለቀረበላቸው የቤተ መንግስቱ መብል መጠጥ አልተስማሙም። በሙሴ መጽሐፍ የተከለከለ ምግብ ይበላ ዘንድ ዳንኤል እምቢ አለ። ትምህርቱን እንማራለን፣ ስማችንም ለውጡት፣ ግድ የለም ሃይማኖታችን አትንኩት እንጂ የስማችን መለወጥ ከትምህርት አይገድበንም፣ ሃይማኖታችን እንዳትነኩ። ከዚህ በኋላ ደግሞ በሙሴ መጽሐፍ የተከለከለ ምግብ ነው። ከነሱ ጋር ባቢሎን ትምህርት ቤት የሚማሩ ሰዎች ግን ሁሉን ሰልቅጥ ሁለበል እንስሳት ናቸው ማለት ይቻላል። እነኚህ ሰዎች ጋር አብረው ይብሉ ሲባሉ ዳንኤል ግን በፍጹም ስማችን ይለወጥ ግድ የለም፣ ትምህርቱን የምንማር ግድ የለም፣ ምግቡን ግን የሙሴ ሕግ መጽሐፍ ይከለክለናል፣ የተከለከለ ምግብ አንበላም። 3 ዓመት የምንማረው በጥሬ ነው አሉ። በምንድን ነው? 3 ዓመት ጥሬ እየበላን ይህን 3 አይነት ትምህርት ጥናቱን እንወስዳለን አሉ። ይህንን ጥናት ለመውሰድ 3 ዓመት የትምህርት ዕድል ሲሰጣቸው እንዴት ሰው 3 ዓመት ሙሉ በጥሬ ይማራል አሉ። ለምንድን ነው በጥሬ የሚማሩት ሲባል በመከራ የተማሩት ይጠቅማልና ብለው ተርጉመውታል። በመከራ በውጣ ወረድ የተማሩት ትምህርት ይጠቅማል። ለሀገር፣ ለቤተ ክርስቲያን፣ ለትውልድ፣ ለራስ የሚጠቅም በመከራና በስቃይ የተገኘ ትምህርት ነው። እጅግ በጣም የሚገርም ነገር በመከራ የተማሩት ትምህርት ውጤቱ መልካም ነውና በድሎት ጮማ እየቆረጥን ብዙ እየተጎነጨን አንመገብም አሉ፣ አንማርም አሉ። የአሕዛብን ምግብ አንነካም አሉ፣ እንረክሳለን አሉ። እምቢ አሉ። ዳንኤል እምቢ አለ። በመከራ የተማሩት ትምህርት እውነት ነው። የዩኒቨርሲቲ ተማሪ የሆነ ጊዜ ሰላማዊ ሰልፍ ወጥቶ ነበርና ምንድን ነው ሲባል ሽሮ ቀጠነ ነው ፓስታው ቀጠነ ብሎ ስለ ምግብ የምግብ ጉዳይ ጥያቄ የሚያንገበግበው እነዚህ ወጣቶች መወቃቀሻ ናቸው። ያሉት ስደት ላይ ናቸው። ምን አደርጋለሁ? በስደት ነው ያለው። ያገኘሁትን ካልበላው የት አገኛለሁ ማለት ይቻላል። አመክንዮ አይጠቅምም እንጂ እነ ዳንኤል ግን እምቢ አሉ። ይህንን ምግብ አንበላም አሉ። የባቢሎን ምግቡ ይቅርብን፣ ትምህርቱ ግድ የለም፣ እውቀት ነዋ። ስማችን ለውጡት፣ ግድ የለም፣ ሃይማኖታችን ግን አትነኩትም አለ ዳንኤል። ምግቡንም ላይ ነኩት። ቁርጥ ያለ ሐሳብ ሲናገሩ እነ ዳንኤል ምን አለ? አይ ትከሳላችሁ ሲላቸው ፈትንን፣ ግድ የለም 10 ቀን አሉት። 10 ቀን ፈተና ወጡ። የ10 ቀን ፈተና ተፈተኑ። ፈተናው ምንድን ነው? ጮማ ከቆረጡት ብርዝ ከተጎነጩት ጋር 10 ቀን ጥሬ ብቻ በልተው ለውድድር ይቀርባሉ። ውድድሩ ደግሞ ውፍረት ክሳት የሚባል ነው። እንግዲህ ያው የበሉት ጋር ቀርበው ሲታዩ መልካቸው አምሮ ስጋቸው ወፍሮ ታየ። እግዚአብሔር ሞገስ ሆናቸው ማለት ነው። ታውቃላችሁ የኛ አባቶች ሰውነታቸው ቅጭጭ ብሎ እጅግ ብርቱ የሆኑ ሲጨብጡ የሚያስጨንቁ በጣም ታላላቅ አባቶች አሉ። ስታዩቸው በቀኝ የቆሰመኑ የቀጨጩ ግን ጉልበታቸው ብርቱ የሆነ በጾም የጠነከሩ
እነ ዳንኤል ሲታዩ ብርቱ ናቸው። ስጋቸው የወፈረ ይመስላል፣ ወፍሮ አይደለም፣ የወፈረ ግን ይመስላል። ደም ግባታቸው ከበሉት ይልቅ ጥራቱ መንፈስ ቅዱስ ፍልቅ ፍልቅ እያለ መልካቸው አብሮ ስጋቸው ወፍሮ ሲታይ በዚህ መካከል ምን አሉ? ተዋቸው፣ ከዚህ በኋላ በጥሬ ይማሩ፣ እነሱ ናቸው የተሻሉ ተብለው 3 ዓመት ጥሬ በልተው ሊማሩ ተወሰነላቸው። ስንት ዓመት? 3 ዓመት ጥሬ ብቻ ምግብ፣ የአሕዛብን ምግብ ላይ ነቁ። በጥሬ ብቻ ሊማሩ ወስነው ወጡ። ትምህርቱን ተከታተሉ። የኮሌጁ ቆይታ አለቀ። ከዚህ በኋላ ትምህርቱን ጨርሰው በወጡበት ዓመት ንጉሡ ከደነጾር የሚባለው ማርኮ የወሰዳቸው የትምህርት ዕድል የሰጣቸው ነገስታት ከትልልቅ ነገስታት መካከል የሆነው በጣም ኃይለኛው ንጉሥ ናቡከደነጾር የሚባለው ሌሊት ተኝቶ ሲያስብ ቆይቶ ተኛ። ምንድን ነው የሚያስበው? እንዲያው ህዝቡን ሰገነት ላይ በልቶ ጠጥቶ፣ ያው የነገስታት ቤታቸው ተራራ ላይ ነው፣ ከፍ ያለ ቦታ ላይ ነው። ዝቅ ብሎ ከተማውን ሲመለከተው የሴት ወይዛዝርት የወንድ መኳንንት ሲወጡ ሲገቡ፣ ሲታጠቁ ሲፈቱ፣ ሲወድቁ ሲነሱ ተመለከተና አንቺ ዓለም እኔ እንደ ገል ቀጥቅጬ እንደ ሰም አቅልጬ ገዝቼሻለሁ። ከኔ በኋላ የሚነግሰው ከኔ ይበልጣል፣ ከኔ ያንሳል፣ ምን አለ ባወቅሁትኝ ብሎ እንዲህ እያንሰላሰለችን ሲያወጣ ሲያወርድ እንቅልፍ ያዘውና ተኛ። ወዲያው በህልሙ እግዚአብሔር እንደተኛ በህልም ገለጠለት። ማን እንደሚበልጥ ከሱ በኋላ የሚነሱት ይበልጣሉ አይበልጡም የሚለውን በህልም እግዚአብሔር ገለጠና ይህ ንጉሥ ተኝቶ የሚያየው ከፊት ለፊቱ ትልቅ ምስል ቆሞ ንጉሱን ትኩር ብሎ ይመለከተዋል። ንጉሱ ምስሉን ያያል በህልሙ። ከረጅም ተራራ ላይ ትልቅ ድንጋይ ወርዶ ያንን ምስል ድቅቅ ሲያደርገው ነፋስ መጥቶ ጥርግ አድርጎ ያን ሲያጠፋው ተመልሶ ደግሞ በዓለሙ ሲመላ ያንን በህልሙ አየና ከእንቅልፉ ሲነቃ ህልሙ ጠፋው። ምንድን ነው ያየው አለ። እንደ ጥላ ከልቡ ላይ ይመላለሳል። ያየውን ህልም ግን ጠፋ። አሁን የተርጓሚ ችግር የለም። 3 ዓመት የተማሩ አሉ፣ ቀርበው መተርጎም ይችላሉ። ግን ህልሙ ጠፋ። ምኑን ይተርጉሙት? ልቡ ላይ እንደ ጥላ ሆድ ውስጥ ይመላለሳል። አሁን ጠራና እነ ዳንኤል እስከሚቀሩ የባቢሎንን ጮማ ብርዝ እየተጎነጩ የተማሩትን የበሉ የጠጡትን መጀመሪያ ጠራና ምን አላቸው? ዛሬ ተኝቼ ሌሊት ምን አይነት ህልም ነው ያየው? አንቱ እንግዲህ በልታችኋል ጠጥታችኋል። ይህ እኮ ነው እንግዲህ የዓለም ነገር እንዲህ ነው። በነፃ ያስተማረ ይመስላል። ስራ ሲጀምር አምጣ ነው የሚል አያችሁ። በጣም የሚገርም ነው። ይህን ንጉሥ ብላችሁ ታዘቡት። ምንድን ነው ያለ? ዛሬ ማታ ተኝቼ ያየሁት ምን አይነት ህልም ነው? ፍቱት፣ አምጡት። መጀመሪያ ህልሙን ንገሩኝ አለ። እኔ ተኝቼ ምንድን ነው ያየሁ ይባላል እንዴ? ምን አሉ? ግራ ገባቸው። አይ እንዴት ልናውቀው እንችላለን? ይህን እኮ ማወቅ የሚችሉ ከሰው ተለይተው ብቻቸውን በምናኔ የሚኖሩት ካልሆነ ህዝብ ጋር እየተጋፋን እየኖርን ይህንን ሰው ተኝቶ ያየውን ህልም እንዴት ማምጣት እንችላለን ሲሉ፣ አይ እንግዲያ 3 ዓመት የቀለብኳችሁ ፈረስ አይደላችሁ አልጋልባችሁ፣ በቅሎ አይደላችሁ አላሰግራችሁ፣ ጋሻ አይደላችሁ አልመክታችሁ፣ ጦር አይደላችሁ አልወረወራችሁ፣ ታመጡ ከሆነ አምጧል። በልታችኋል፣ ጠጥታችኋል፣ ውለዱት ህልሜናል። የ3 ዓመት የትምህርት ቤቱ ቆይታ አስማት መስራት፣ የኮከብ ቆጠራ ሂሳብ፣ ህልም መፍታት እንጂ ህልም ያየውን ሰው ማምጣት አይደለም። አምጡ አለ ንጉሥ ተወንደሻተው። አሁን ነገስታት ጥቁር ወተትና ነጭ ኑግ ይፈልጋሉ። በቃ እዚህ በኋላ ወተት እንፈልጋለን፣ ወተቱ ግን ነጭ አይደለም፣ ጥቁር ወተት ደግሞ ነጩ ሰልችቶናል ይላል። ንጉሥ ወንደሻተው ማለት እንደዛ ነው። ጥቁር ወተት አምጡ ይላሉ ነገስታት። ነጭ ኑግ ደግሞ አምጡ፣ ጥቁሩ ኑግ ሰልችቶናል ይላሉ። አምጡ ይላሉ። ሁሉም እንደሻተ ንጉሱን እንደሻተ። የነገስታት ጠባይ ከነገስታትም የገዢዎች ነገስታት ጠባይ ነው።
የመሪዎች ነገስታት አይደለም፣ የገዢዎች ነገስታት ጠባይ ነው። ነገስታት መሪዎችም ገዢዎችም አሉ። ገዢዎች የሚባሉት የነገስታት ገዢዎች በህዝቡ ስቃይ የነሱን ምቾት የሚመርጡ ናቸው። ገዢ የሚባሉ ነገስታት። መሪ የሚባሉት ግን እንደ ሚኒሊክ አይነት እንደ ዳግማዊ ሚኒሊክ ያሉ ደግ የሆኑ ነገስታት መሪዎች አሉ። ገዢዎች በህዝብ ስቃይ ፊታቸው የወዛ ነገስታት አሉ። ውለዱ ሚሉ ያልዘሩትን የሚጠብቁ ነገስታት እንደ ሚኒሊክ ያሉት መሪ ይባላሉ። ምን ይባላሉ? እንደ ሚኒሊክ አይነት ነገስታት መሪዎች ናቸው። እንደ ሚኒሊክ አይነት ነገስታት መሪዎች ናቸው። ሚኒሊክን ህዝቡ ከመውደዱ የተነሳ ያው እምዬ የሚለው ቅጽል እንዳለ ሆኖ በጣም የሚገርመው ሚኒሊክ ሞቶ 6 ዓመት ሞቱ ተደብቋል። የድሆች መሪ ሚኒሊክ ሞተ ከተባለ የድሆች ስነ ልቡና ይደቃል ተብሎ ድሆች እንዳይጎዱ በስነ ልቡና አባታቸው ሚኒሊክ ሞተ እንዳይባል የድሆች አምላክ ተብሎ ሞቶ 6 ዓመት ሙሉ የሚኒሊክ ሞት ተደብቆ ነበር ወገኖቼ። እና ገበሬው ግጥም አሽሙር በግጥም መልኩ ሲያቀርብ ገበሬው ምን ይላል? እምዬ ሚኒሊክ ገንዘብ ስጠኝ ብዬ አላስቸግርህም፣ አምና ነበር እንጂ ዘንድሮስ የለህም ይላል። እስኪ እምዬ ሚኒሊክ በሉ። ገንዘብ ስጠኝ ብዬ አላስቸግርህም፣ አምና ነበር እንጂ ዘንድሮስ የለህም። ሙታሃል ማለት ነው። መሞቱ እንዳይገለጥ ተብሎ ነገር ግን ገበሬዎቹ እህል እየወቁ ቅኔያቸው የገበሬዎች ቅኔ በገንዘብ ያስመስለው አምና ነበር እንጂ ዘንድሮስ የለህም ሙታሃል ማለት ነው። በምስጢር ፍታቱ ቢፈታም ለድሆች ስለ ልቡና ተብሎ ለምን ሚኒሊክ መሪ ነው። ገዢ ነገስታት ግን ጠባያቸው የገዢነት እንደ ናቡከደነጾር ማታ ተኝቼ የምናየው ውለዱት። አንድም የአንድ ሀገር ንጉሥ እንዲህ ያለ ይባላል። ተኝቶ በህልሙ ውሻ ሲበላው አደራል። ውሻ ሲያሰቃየው አደረና ጠዋት ተነስቶ ሰራዊቱን ሰብስቦ እዚች ሀገር አንድ ውሻ እንዳይተርፍ ሙሉውን ጨርሳችሁ ዋሉ ተብሎ ትእዛዝ ሰጣሉ። እንደ ሻይ መተኛ ትፈልጋለህ አለ። አሁን በከተማ ያሉ ውሾች ቢያልቁ አገር ላይ ያለው ውሻ ቢያልቅ በህልም የሚመጣ ውሻ ይጠፋል። በህልም የሚመጣ ውሻ አይጠፋም። ግዴሉታ የከተማውን ውሾች ጨርሳችሁ ዋሉ ማለት። አዎ ገዢዎች እንዲህ ይሆናሉ። ገዢዎች እንዲህ ያደርጋሉ። ተኝቼ ሌሊት ምንድን ነው ያየው ሲል ንጉሱ ሲጠይቅ አይ አይሆንም አሉ። ይህንን ካላደረክማ 3 ዓመት ተቀልበህ ምን ትሰራለህ? ወስደህ ማረጃ ቦታ ላይ ሁሉንም 3 ዓመት የተማረውን ረደው በጃዱ አለ። እነዚህ 3 ዓመት ኮሌጅ ላይ የቆዩ የተማሩ የባቢሎን ጠቢባን ወደ መገደያ ስፍራ እንደ በግ እየተነዱ ሲሄዱ ዳንኤል መንገድ ላይ ያገኛቸውና በይነምንት ወፃ እጹብ ትእዛዝ እምኀበ ንጉሥ፣ ዛሬ ከቤተ መንግስት ምን አይነት ስራ ተሰርቶ ነው ንጉሱ እንዲቆርጥ ሐሳብ ውሳኔ የወሰነ? ምን ተፈጠረ ሲል ንጉሱ ህልም አይቶ ህልሙም ጠፋው፣ ትርጉሙንም ህልሙንም አምጡ፣ ይህን ካላመጣችሁ ግደሉ አለ። ሲሉት እኔ ፈታዋለሁ፣ ነግረዋለሁ፣ ተዋቸው። በእነሱ ብቻ የሚቀር አይደለም አለ። ለሶስቱ ዕብራውያን ሕፃናት መልእክት ላከ። ዳዊት ይፈታ መካከል ዳር ይሆናል። አያችሁ ልጆች አላቸው። ሶስቱ ዕብራውያን ሕፃናት ዳንኤል ህልም መፍታት የጀመረው በ15 ዓመቱ ነው። አያችሁ ዛሬ 40 ዓመት ሞልቶን የቤተ ክርስቲያንን ችግር መፍታት ያቃተን በጣም ብዙዎች ነን ወገኖች። ዳንኤል ሲሰደድ 12 ዓመቱ ነው። ህልም መፍታት ሲጀምር እድሜው 15 ዓመት ነው። በ15 ዓመቱ የባቢሎንን ንጉሥ የህልሙን ምንነት ብትር አድርጎ ፈታለሁ የሚል ሙሉ ኮንፊደንስ ያለው ኦቨር ኮንፊደንስ ያለው በጣም እምነት ያለው በጾም በጸሎት የታወቀ እንደ ሙሴ እምቢ አለ። እምቢ ማለት የቻለ ወጣቶች አያችሁ ዳንኤልን የፈታዋሉ። 3 ቀን ብቻ ነው እፈልጋለሁ። ስንት ቀን? 3 ቀን ብቻ አምላኬ ጋር የምነጋገርበት እድል ይስጠኝ እንጂ እኔ እፈታዋለሁ። ለምን?
ዳር ሲፈታ መካከል ዳር ይሆናል። እኛም አብረን ተምረናል። ከነሱ ቀጥሎ ወደኛ ሞት ይመጣል። ስለዚህ ነው እፈታዋለሁ አለ። ያንን ከባድ የሆነ ነገር ዳንኤል ፍቺውን ለማሳየት ቃል ገባ። ንጉሱ መጣ። ከፊት ለፊት ቀርቦ ዳንኤል ከ3 ቀን በኋላ በእርግጥ በዕለቱ ነው ለዳንኤል የተገለጸለት። ነገር ግን ሱባኤ የገቡ ሰዎች ለ7 ቀን ብለው ሱባኤ ከገቡ በኋላ ሱባኤው ሳያልቅ ቢገለጽላቸው አቋርጠው መውጣት ስርዓት እንዳይሆንባቸው እስከ 3ኛው ቀን ቆይቶ በ3ኛው ቀን ይሄ ታላቅ ሰው ዳንኤል ንጉሱ ፊት ቀረበና ንገሩት አለ። ሲያየው የ15 ዓመት ብላቴና እያማረተብኝ መሰለው። አንተ ነህ ህልም ትፈታ ብሎ ሲጠይቀው ንጉስ ህልም የሚፈታ እግዚአብሔር የገለጠለት እንጂ ሌላ አይደለም ብሎ ሃይማኖቱን ይሰብካል። በልስቺ ምንድነው ያየሁት ህልም ሲለው ከዕለታት አንድ ቀን በልተህ ጠጥተህ ከሰገነት ወደ ሰገነት ከከተማ ወደ ከተማ ስትመላለስ የከተማውን ስፋት የሰራዊቱን ብዛት የሰው ወይዛዝርት የወንድ መኳንን ሲወድቁ ሲነሱ ሲታጠቁ ሲፈቱ አየህ። እኔ እንደ ገል ቀጥቅጬ እንደ ሰም አቅልጬ ገዛሁት ይህን ዓለም። ከኔ በኋላ የሚነሳው ንጉሥ ብርቱ ይሆን ደካማ ባወቁት ብለህ ተመኘ። የተመኙትን መግለጥ ለመንፈስ ቅዱስ ልማድ ነውና መንፈስ ቅዱስ ገለጠልህ። ማን ገለጠልህ? ከቃሉ ጋር ሆኑ። እንደምን አላችሁ? መንፈስ ቅዱስ የገለጠልህ ራሱ የወርቅ አንገቱ ደረቱ የብር ጭንና ጭኑ የብረት አንድ እግሩ የሸክላ አንድ እግሩ የብረት ምስል ነው። ከፊቱ ቁሞ አንተን ሲያይ አንተ እሱን ስታይ ከረጅም ተራራ ሰው ያልነካው ድንጋይ ወርዶ ሲያደቀው አየህ። ነፋስ ጠራረገው ባለሙ መላ። አይነን በህልም አላየህም ሲለው እሙን ህልሞ ወተርጓሜው ንባቡን አግኝተዋን የጠፋኝን እስኪ ተርጉመው ረሱ ዘወርቅ የተባልክ አንተ ነህ አለው። ወርቅ ከሁሉ በላይ እንደሆነ በምድር ላይ ካሉ ነገስታት ኃያል ንጉስ ነህ አለው። ይህንን ህልም መፍታት ሲጀምር ለእግዚአብሔር ማይሰግደው የባቢሎን እቡይ ንጉስ ከ15 ዓመት ብላቴና እግር ስር ወድቆ ተዘረረ። ክብር ምስጋና ለመድኃኒዓለም ይሁን። አመስግኑት እግዚአብሔር። ከ15 ዓመት ብላቴና እግር ስር ወደቀ። ናቡከደነጾር ጉልበቱ ትኩስ ነው። አዲስ ጉልበት ለአምላኩ ሰግዶ ማያት ጣዖት አምላኪ ባቢሎንን አበጃጀዋት የሚል አመፀኛ ንጉስ ነው። ይሄ ንጉስ ተመልከቱ ወገኖቼ፣ ይሄ ንጉስ በዚህ መካከል በዳንኤል በብላቴናው ከዳንኤል አምላክ በቀር ሌላ አምላክ የለም አለ። ሐሳብ አስለወጥ። ከዳንኤል አምላክ በቀር ሌላ አምላክ የለም። ከማን በቀር ወገኖቼ? ከዳንኤል አምላክ በቀር ሌላ አምላክ የለም ማለት የዳንኤል አምላክ ብቻ ይመለካል። የዳንኤል አምላክ ምስጢር ገላጭ ነዋል ወገኖቼ። በባዕድ ሀገር በስደት ሆኖ አምላኩን የገለጠ ወጣት ይሏል ዳንኤል ነው። የጨረቃ አቧራ በጉራ የሚያጨስ ወጣት፣ የጨረቃ አቧራ የሚያጨስ በጉራ በትችት ነገር ግን ስለ ሃይማኖቱ አንዳች እንኳን ጠብታ ጠብ ያላለ አሳዛኝ ወጣት ባለበት የዳንኤል ሕይወት በባዕድ ሀገር በ15 ዓመቱ የቤተ መንግስት ችግር የፈታ ወገኖቼ፣ ዳንኤል አምላኩን ሰበከ። የዳንኤል አምላክ ብቻ በምድር ይሁን አስባለ። ንጉሡ ከእግሩ በታች ወድቆ ሰገደለት። ህልሙንም ትርጓሜውንም አምጥቶ ነገረው። ባቢሎንን በአውራጃዎች ዳንኤልን በአውራጃዎች ሾመ። ዳንኤል ሹመት ሲሰጠው አብረው በጾም በጸሎት የነበሩ ጓደኞቼን ትቼ ለሹመት አልሄድም አለ። ጓደኞቹን አሰበ ወገኖቼ። ያ ምግብ ቤተ መንግስት ውስጥ እንዲበሉት የታዘዘው ምግብ አገር የሚያስረሳ ምግብ ነበረ ወገኖቼ። ወገን የሚያስረሳ ምግብ ነበረ። ኢየሩሳሌምን የሚያስረሳ ምግብ ነበር። እምቢ አለ። መቼ ነው እምቢ የምትሉ ወገኖቼ? ሁሉንም እሺ ብለን ተቀበልነው።
የባቢሎን ቤተ መንግስት ያበጠ ንጉሥ ጠዋት ላይ ሲነሳ ከእንቅልፉ ሕልሙ ጠፍቶት ነበር። ጠርጡለስ የሚባል የሰሜን አፍሪካ ሊቅ ነው። ጠርጡለስ ይባላል። የሰሜን አፍሪካ ሊቅ ነው። ሲናገር ምን ይላል? ህልም 3 አይነት ነው። እስኪ በሉ እንዴት ዋላችሁ? ህልም ስንት አይነት ነው? 3 አይነት ነው። የመላክ የሰይጣንና የሐሞታት። እስኪ በሉ የመላክ የሰይጣን የሐሞታት። እንዲህ አይነት ህልም አለ ይላል። የሐሞታት ህልም የሚባለው እንደምታውቁት ይሄ እኛ የአራቱ ባህሪያት ውህድ ወይንም ውቅር ነን። ከአራቱ ባህሪያት መካከል አራቱ ባህሪያት ግጭት ሲፈጥር ሰው አበደ ይባላል። ሰው የሚያብደው የአራቱ ባህሪያት አለመስማማት ነው። አራቱ ባህሪያት አለስማማ ሲሉ አንዱ ከፍ ሲል በዛች ሌሊት የምናየው ህልም ከሐሞታት ህልሞች ከማያስጨንቀው ከማያስደንቀው ህልም የሐሞታት ህልም ይባላል። የምን ህልም? ለምሳሌ የእሳት ባህሪያችን ከፍ ካለ በዛ ሌሊት የምናየው ከእሳት ጋር የተነካካ ህልም ብቻ ነው። እንደ እሳት ቀይ የሆነ ነገር እናያለን። እሳት የሆነ ነገር ሲያቃጥል እናያለን። እሳት በቃ ከእሳት ጋር የተገናኘ ህልም ካየ አያስደንቅም፣ አያስጨንቅም፣ ትርጉምም የለው፣ የሚያጠፋም የሚወደድም ነገር የለውም። የሐሞታት ህልም ነው ወይም ቅዠት ከሚለው የሚገባ ነው። ይሄ ምን ይላሉ? የተጠማ ውሃ የተራበ ዳቦ ያልማል፣ ሲያልም ያድራል። የተጠማ ምን አልኳችሁ? ውሃ የጠማው ሰው ሌሊት ተኝቶ ምንድነው የሚያልም? የተጠማ ውሃ፣ የተራበ ደግሞ ዳቦ ሲያልም ያድራል። ድሃ በህልሙ ቅቤ ይጠጣል ይባላል። ድሃ በህልሙ ቅቤ ባይጠጣ ኑሮ ምን ይበጀው ነበር? በሁሉ ያላገኘውን ህልም ጠግቦ ያድራል። በህልሙ ህልም አይከለከልም ወገኖች። ይህ የሐሞታት ህልም ነው። ቀን ከማየቱ የተነሳ የሚመጣው ህልም እሱ ወገኖች የሐሞታት የሚባለው ህልም ነው። የሐሞታት ህልም ልጁ ህልም አየሁ እያለ እያስቸገረ አባቱን ምን ይለዋል? ዛሬ በህልሜ ትልቅ ደረቅ እንጀራ ይዤ አደርኩ ይለዋል። ምን አልኳችሁ? ሰውየው ምን አለው? ተመልሰህ ተኛ፣ ወጥ ይጨመርልሃል አለ። ካልተኙ ወጤ መልካም። ነፋሳዊ ባህሪው ሰው ሲሰለጥን ግን ከነፋስ ጋር የተነካካ ህልም ያያል። ከነፋስ ጋር የተነካካ ህልም ለምሳሌ አንዳንድ ሰው ሰምታችሁ ታውቃችሁ ይሆን? ገጥሟችሁ ይሆን? ዛሬ በክንፌ ስበር ስንሳፈፍ አደርኩ ይላል። የተስተካከለ ጫማ ይኖረው ሲበር ያድራል ሲከብ። ያው በህልሙ ነው እንደዛ የሆነው እንጂ ምንም መሬት አልለቀቀም። ምንም ክንፍ የለም፣ የበቀለ ክንፍም የለም። ብቻ ከነፋስ ጋር የተገናኘ ከሆነ ነፋሳዊ ባህሪው ከፍ ሲል፣ መሬታዊ ባህሪው ከፍ ያለ እንደሆነ መሬት ላይ ሲያምጧጭ፣ መሬት ሲቆፍር፣ መሬት ላይ ሲወድቅ ከመሬት ጋር የተነካካ ይሄ አያስጨንቅም፣ አያስደንቅም፣ ትርጉም የለውም። ከውሃ ጋር የተነካካል ውሃዊ ባህሪው ከፍ ሲል ከውሃ ጋር የተነካካል ያያሉ ልጆች። ይሄን ብቻ ያያል። ከዚህ ጋር የተገናኘ ነገር ነው የሚያየው። ሌላው ህልም መልአካዊ የሚባለው ይህ ነቢዩ ዳንኤል ለከደነጾር ቢተረጉምለት ህልም ነው። መልአካዊ ህልም ነው። የስጋዌን ምስጢር የተሸከመ ህልም ነው። አዎ ንጉሥ በጠዋቱ ሲነሳ ህልሙን አጥፍቶታል።
የብዙዎቻችን ህልም እንደ ናቡከደነጾር በጠዋቱ የጠፋብን በጣም ብዙዎች ነን ወገኖች። የናቡከደነጾርም ጠዋት ሲነቃ ህልሙ ጠፋው ይላል። ሌሊቱ ባይነጋ የሚያሰኝ ህልም ነበረ። በስንፍናው የጠዋት እንቅልፍ ነበረበት ብለው ተርጉመውታል። የጠዋት እንቅልፍ ተጭኖት የነበረ የጠዋቱ እንቅልፍ የኛንስ ብዙ ህልሞቻችን ያጠፋብን በጣም አንድና ሁለት ማይባል ነው ወገኖቼ። አንድና ሁለት የሚባል አይደለም። የናቡከደነጾርን ህልም ፈታው። ስልጣን ሲሰጠው ሦስቱ ዕብራውያን ሰለስቱ ደቂቅ እነሱስ አለ ጓደኞቹን አሰበ። ሰው ማለት እሱ ነው ወገኖቼ። ጓደኞቹን አስታወሰ። ጥሩ ነገር ስናገኝ የረሳናቸው በጣም ብዙ ናቸው። ታዛቢ ይቁጠራቸው ወገኖቼ። ዳንኤል ወንድሞቼስ አለ እነሱም ተሹመዋል። በጣም የሚገርመው ሰለስቱ ደቂቅ ተወርውረው እሳት ውስጥ ወድቀዋል። ከእሳት ወድቀዋልና ሰለስቱ ደቂቅ ከእሳት ወድቀውበት የነበረው የሚገርማችሁ ምዕመናን ሰለስቱ ደቂቅ የወደቁበት ያ ምድጃ ሲኦል ተዘግታ ወደ ሲኦል ይወርዱ የነበሩ የደጋግ ሰዎች ማስረጃ ሆኖ ቀርቧል። አንዳንድ ሰዎች ምን ይቸግራቸዋል መሰላችሁ? አንዳንድ ሰዎች የሚቸግራቸው እንዴት ሲኦል ውስጥ ሆነው ወደ ሲኦል የወረዱትን እሳት ሳይነካቸው ይቀራል ብለው ይጨነቃሉ። የኛ ሊቃውንት ደግሞ ምን አሉ? ሰለስቱ ደቂቅ ከባቢሎን ምድጃ ውስጥ እሳት ሳይነካቸው እንደወጡ ሲኦል ውስጥ የወደቁትም ወደ ሲኦል የወረዱትንም እንደ ባቢሎኑ እሳት የሲኦል እሳት ሳያቃጠላቸው ደህና መውጣታቸውን ማስረጃ አድርጋ ቤተክርስቲያን የምታቀርብበት አንዱ ይሄ ነው። ዮሴፍም ቢሆን ወንድሞቹ ሽጠውት ወደ ግብፅ ከተሸጠ በኋላ የግብፅ ንጉሥ ናቡከደነጾርን የሚያክለው የግብፅ ንጉሥ ህልም አየ። ያየው ህልም ምንድን ነው? በሌሊት ተኝቶ ወንዝ ዳር ቆሞ ይመስለዋል። ናቡከደነጾር እንዳየው ህልም የሚገርም ህልም አየ። ከወንዝ ዳር የቆመ መስሎት ሲመለከት በጣም የኮሰመኑ የቀጨጩ 7 ላሞች ከወንዝ ሲወጡ የወፈሩት መጀመሪያ ሲወጡ የከሱ ላሞች 7 የከሱ ላሞች መጥተው ወፍራሞችን መልከኞችን ውጠዋቸው የቀመሱ ሳይመስሉ እንደከሱ ሲቀሩ በህልሙ አየና ይህን ህልም እያስደነገጠው ሲያይቆይቶ ጥቂት ቆይቶ ተመልሶ ሲተኛ ሁለተኛ ህልም አየ። 7 ያማሩ እሸቶች ሲወጡ አየ። 7 የቀጨጩ እሸቶች ሲውጧቸው አየ። ልክ እንደ ናቡከደነጾር ህልም ፈች የሚባሉትን የግብፅ ጠቢባንን ጠርቶ አሮጊቶችም ሳይቀሩ ትርጉም እንዲነግሩት ሲመላቸው ናቡከደነጾር እንዳየው ህልም መፍታት ሲያቅታቸው ያኛው ወተፈጥሩ ካልአ ነገረ ሌላ ነገር ፈጥራችሁ እንዳታመጡ ብሎ እንደተናገረው እነዚህኞች ምን አደረጉ? ንጉሱ የግብፅ ንጉስ ፈርዖን ህልም አየና ይህን ህልም ጠቢባንን አምጥቶ ተርጓሚዎችን ተርጉሙ ሲላቸው ይሄ ነው ትርጉሙ አሉት። እሺ 7 የወፈሩ ላሞች ማለት 7 ሀገሮችን ትገዛለህ፣ ድል አድርገህ ታመጣለህ። እሺ እንደዛ ከሆነ ቀጥለው ደግሞ የከሱት መጥተው የዋጧቸው ምንድን ነው ሲለው ያን የማረከው ነገር መልሰህ ታጣዋለህ። ያውንም ተርጓሚ እንዲየሆነ ነው የሚኖረው። እሺ ከእንደገና ተኝቼ ያየሁት ሁለተኛው እሸቱ ምንድን ነው? ያማሩ እሸቶች የተባሉ 7 ሴቶች ልጆች ትወልዳለህ። መልሰው የከሱት መዋጣቸው ምንድን ነው ሲሉ እነሱንማ መልሰው እነዚያ 7ቱ ሴቶች ልጆች በሞት ይወሰዱባል። ይህም ነው ውሃ ማግባ ውሃ መልሰው ይመልስ በቃ አላረከው ሲል ዳንኤል ዮሴፍ ከማረሚያ ቤት መጥቶ ቁልጭ አድርጎ ሲፈታው ምን አለ? ንጉሥ ህልሙ ተመሳሳይ ነው። 7 የወፈሩ ላሞች ማለት ከፊታችን 7 የጥጋብ ዘመን አለ። ከ7ቱ የጥጋብ ዘመን በኋላ ግን የረሃብ ዘመን ይመጣል አለው። ትክክለኛ ህልም ፈቺ ማለት ይሄ
ስለዚህ ምንድነው ያለው አማራጭ ሲለው፣ አይ ለዚህማ በሰባቱ የጥጋብ ዓመት ለችግሩ የሚሰሩ ጥበበኞችን በሀገር ላይ ሹም ሲለው፣ ካንተ በላይ ጥበበኛ ምን አለ ብሎ ሾመው። ወንድሞቹ ሽጠው ወደ ግብፅ የሸጡት ዮሴፍ የሰው ሀገር ችግር መፍታት ጀመረ። ወገኖች ዮሴፎቿን የሸጠች ሀገር መፍትሄ የላትም ወገኖቼ። ዮሴፍ ተሽጦ ግብፅ ወርዷል። የከነዓንን ችግር መፍታት የሚገባው ዮሴፍ የግብፅን ችግር መፍታት ጀመረ። በጥቅሉ ግን ልሰብስበው አባታችን ርዕሰ ሊቃውንት መጥተዋል። እሳቸው ትናንትናም አጭር ጊዜ ነው የተጠቀሙት፣ ሰፊውን ጊዜ እንዲያስተምሩ። እኔ ከዚሁ ላይ ትምህርቴን እገታዋለሁ። እውነት ለመናገር እንግዲህ ምዕመናን ተረጋግታችሁ በደንብ ትምህርቱን እንድትማሩ። እንደሚታወቀው ፀሐይ እያለች ጨረቃና ከዋክብት ብርሃን አይሰጡም። እየሰማችሁ ነው? እንዴት ዋላችሁ? ፀሐይ ባለችበት ጨረቃና ከዋክብት እናበራለን አይሉም። ፀሐይ በሌለችበት ግን እንዳቅማቸው በጨለማው ያበራሉ። እንደምን ዋላችሁ? በደንብ ስላልተረጋጋችሁ ነው እንደዚህ የምላችሁ። ስለዚህ ጠቅለል ሲል የትምህርቱ ሐሳብ ምንድነው ካላችሁ፣ ዮሴፍና ዳንኤል እስኪ በሉ እንጂ ዮሴፍና ዳንኤል ሁለቱም ወጣቶች ናቸው። ሁለቱም ስደተኞች ናቸው። ዮሴፍ የዝሙት ጥያቄ በስደት ሀገር ሲጠየቅ ወጣት ነው፣ ሰው ሀገር ነው፣ ምንም ነገር በሌለበት በአንድ ጫካ ውስጥ በጫካ በሚመሰል በአንድ ቤተ መንግስት በሚያክል የጲጥፋራ ግቢ ውስጥ የዝሙት ጥያቄ ሲጠየቅ ወጣት ነው፣ ሰው ሀገር ነው። ምን አለ? ይህን በእግዚአብሔር ፊት አላደርገውም ኃጢአት ነው ብሎ እምቢ አለ ይላል። ዮሴፍ ኃጢአት እንዳይሰራ በግብፅ እምቢ አለ። እምቢ አለ። ዳንኤል ሙሴ የከለከለውን ምግብ እንዳይበላ እምቢ አለ ዳንኤል። ዮሴፍ የግብፅን ህልም የግብፅን ችግር ፈታ ዮሴፍ። ዳንኤልም የግብፅን ችግር የባቢሎንን ችግር ፈታ። ሁለቱም ትልቁን የቤተ መንግስት ችግር የፈቱ ወጣቶች ናቸው። ወጣት ወንድሞቻችን ሁላችሁም በቅድስት ቤተ ክርስቲያን ስም ቤተ ክርስቲያንን ሲኖዶሱን ሳይቀር ከመተቸት ይልቅ ሁላችንም እንደ ዳንኤልና እንደ ዮሴፍ ወጣትነታችን እንዲባረክ በተማርንበት ትምህርት እንደ ዳንኤል በተማርነው ትምህርት ቤተ ክርስቲያን ባስተማረችን እውቀት በዓለማዊው እውቀት እንደ ዳንኤልና እንደ ዮሴፍ የታላላቆችን ህልም በመፍታት የቤተ ክርስቲያንን ችግር በመፍታት ከጎን መቆም እንጂ ችግር ፈጣሪ ወጣቶች እንዳንሆን አምላካችን እግዚአብሔር ይጠብቀን። ይቆየን። ስብሐት ለእግዚአብሔር። አሜን።